በምላሱ ዓለምን የሚገዛ በእጁ ግን አንዲት ክብሪት የማይጭር ሰነፍ ነበር። የገዛ ልጁ ተርቤያለሁ ብላ ስታለቀስ ግን ህልሙ በሙሉ ባዶ ሆነ። ነጂብ ከባዶ ተስፋ ተነስቶ እንዴት ባለጸጋ ሊሆን ቻለ? ይህንን ድንቅና አስተማሪ ታሪክ እስከ መጨረሻው ይከታተሉት። ቪዲዮንም ላይክ በማድረግ ጀምሩት። በአንዲት ጸጥተኛ የገጠር መንደር ውስጥ በድካም ከገረጡ እጆች በስተቀር ሌላ የዱንያ ሀብት የሌላቸው ምስኪን ሰዎች ይኖሩ ነበር። በዚህች መንደር ዳርቻ ላይ ከጭቃና ከእንጨት የተሰራች በነፋስ የምትወዛወዝ ትንሽ ጎጆ ነበረች። በውስጧም ነጂብ፣ ታጋሽ ሚስቱ ለጢፋ እና አራተኛ ዓመቷን የያዘችው ብቸኛ ልጃቸው ሃዲል ይኖሩባታል። የሃዲል ሳቅ የቤቱ ብርሃን ቢሆንም በውስጧ ግን የረሃብና የጥረት ችግር ነበር። ነጂብ ግን ይህንን ድህነት የሚያየው በተለየ መንገድ ነበር። ነጂብ ከወንድሞቹ ሁሉ ታላቅ ቢሆንም በሥራ ግን ግንባር ቀደም አልነበረም። ፀሐይ ስትወጣ ሁለቱ ታናናሽ ወንድሞቹ መኮትኮታዎቻቸውን ይዘው ወደ እርሻ ይወጣሉ። በጠራራ ፀሐይም ይለፋሉ። ነጂብ ግን ብዙም ሳይርቅ በአንዲት ዛፍ ስር ተቀምጦ በዝምታ ይታዘባቸዋል። ሲደክሙና ግንባራቸው በላብ ሲጠመቅ እያየ በፊቱ ላይ ቀለል ያለ ፈገግታ ያሳይና በልበ ሙሉነት እንዲህ ይላቸዋል። ይህ ሁሉ ልፋት ትርጉም የለውም። ገንዘብ የሚመጣው በአእምሮ እንጂ በድካም አይደለም። እጁን ለአንዳች ሥራ ባያንቀሳቀስም ምላሱ ግን አንድም ቀን አርፎ አያውቅም። ወንድሞቹ የሚሰሩበትን መንገድ እያየ ይተቻቸዋል። በትጋታቸውም ይሳለቅባቸው ነበር። አንድ ቀን ሰፊ እርሻና የማይቆጠር ሀብት ያለው ባለጸጋ እንደሚሆን ይተርክላቸው ነበር። ቀናት እያለፉ ሲሄዱ ከነጂብ በስተቀር በዙሪያ ያለው ነገር ሁሉ ተለወጠ። በድካም የሚሰሩት ወንድሞቹ ከዓመታት ትጋትና ቁጠባ በኋላ ሌላ መንገድ ለመጀመር ወደ ከተማ ሊሄዱ መንደሯን ለቀው ወጡ። ነጂብ እጁን እያወዛወዘ በለመደው ልቡ ሙሉነት እንዲህ እያላቸው ሸኛቸው። ሂዱ፣ በከንቱ ትደክማላችሁ፣ እኔ ግን ያለዚህ ሁሉ ድካም እደርሳለሁ አላቸው። እነሱ ሄዱ፣ እሱ ግን ቀረ። ጎጆዋ እንደነበረች አለች። ነጂብ ግን ወደፊት አንዲትም እርምጃ ሳይራመድ እድሜው እየገፋ ሄደ። ሰዎች መጀመሪያ ላይ በንግግሩ ይስቁ ነበር። በኋላ ግን ንግግሩ ሸክም ሆነባቸው። ከሩቅ ሲያዩት መንገዳቸውን ይቀይራሉ ወይም ሥራ እንደያዙ ያስመስላሉ። የለጢፋ ትዕግስትም ከንግግር በላይ ከበዳት። አንድ ቀን አመሻሽ ላይ ሃዲል አይኖቿ በእንባ ተሞልቶ እየሮጠች ገባች። በድካም ድምፅ እንዲህ አለች። አባዬ፣ ጓደኞቼ አባረሩኝ። የአንዷ አባት ፍራፍሬና ጣፋጭ ይዞላቸው መጣ። እኔ ደግሞ ተርቤ ነበር አለችው። ነጂብ ባለበት ደረቀ። የገዛ ልጁ በሰው ፊት ስትራብ ማየቱ ልቡን እንደ ሰይፍ ወጋው። ለጢፋ የሳጥኖቹን መሳቢያዎች ብትበረብርም አንድ ቁራጭ ዳቦ እንኳን አልተገኘም። በዛች ሌሊት ነጂብ አይኑ እንቅልፍ አላየም። የሃዲል ፊት ተርቤያለሁ እያለ በጨለማው ውስጥ ይታየው ነበር። ያኔ ብቻ ለረጅም ጊዜ የሸሸውን እውነት ተረዳ። ህልም እንደማይበላ ንግግርም የሕፃን ልጅን ረሃብ እንደማያረካ ተገነዘበ። በንጋት የመጀመሪያው ፀሐይ ስትወጣ ከቦታው ተነሳ። ወደ ገበያው አመራና የመጀመሪያ ሥራውን ጀመረ። ዕቃዎችን በጫንቃው ላይ ይሸከም ጀመር። እጆቹ ደከሙ፣ ጀርባው ጎበጠ። ቀኑ ሙሉ በፀሐይ ስር ዋለ። ፀሐይ ስትጠልቅ ሲመለስ ግን በሕይወቱ ካገኘው ሁሉ እውነተኛውን ገንዘብ ይዞ ነበር። ለጢፋ ያቀረበችለትን ጥቂት ምግብ በዝምታ በላ። ሃዲል አቅፋው አባዬ ዛሬ ምን ሰጠው ስትለው ጥቂት ገንዘብ ክብር የሆነ ገንዘብ ነው አላት። ሆኖም ድህነት ገና አራቀውም ነበር። በየሳምንቱ የሚያገኘው ገንዘብ ለምግብና ለመድኃኒት ወዲያው ያልቃል። ነጂብ አሁን ይሰራል፣ ግን ሕይወት አሁንም ከባድ ነበረች። አንድ ቀን በገበያ ውስጥ ስለ ቁጠባ የሚያወራ ወሬ ሰማ። ወደ ቤቱ ተመልሶ አንዲት የሸክላ ማሰሮ ከአልጋው ስር ደበቀ። በየሳምንቱ የተረፈችውን ሳንቲም በውስጧ ይጨምራል። ነገር ግን መቆጠብ ቀላል አልነበረም። አሮጌ ጫማውን ደጋግሞ ይጠግናል። ምግብ ከበፊቱ ያነሰ ሆነ። ሃዲል በከባድ በሽታ ታማ በብርድ ስትንቀጠቀጥ ያጠራቀመው ገንዘብ ለብርድ ልብስና ለሕክምና በቂ እንዳልሆነ ሲረዳ ነጂብ ተስፋ መቁረጥ ጀመረ። የኑሮ ውድነትና የገንዘብ ዋጋ ማውረድ ልቡን ሰበሩ። በዚህ ጊዜ ነበር ለጢፋ ብልህ ሐሳቧን ያቀረበችው። አንዲት ፍየል ወይም ዶሮ ብንገዛስ ወተትና እንቁላል እናገኛለን። ይህም ገንዘብ ዝም ብሎ ከመቀመጥ የተሻለ አይደለምን? አለችው። ነጂብ የለጢፋን ምክር ተቀብሎ የመጨረሻ ቁጠባውን ይዞ ወደ ገበያ ሄደ። አንዲት ፍየልና ዶሮ ገዝቶ ተመለሰ። ሃዲል በደስታ ጮኸች። ዶሮዋ እንቁላል ትጥላለች፣ ፍየሏም ወተት ትሰጣለች። በእያንዳንዱ ቀን ትንሽ ሀብታቸው ማደግ ጀመረች። ዶሮዎቹ በዙ፣ ፍየሎቹም ተባዙ። ዓመታት አለፉ። ነጂብ አሁን ትልቅ እርሻና የቤት ባለቤት ነው።
የነጂብና የቤተሰቡ ህልም በዚህ መልኩ ተሳካ። ይህ ታሪክ የሚያስተምረን ትልቅ ቁም ነገር ነው። ባዶ ህልም የትም እንደማያደርስና ተስፋ ከስራ ከቁጠባና ከብልሃት ጋር ሲጣመር ብቻ ህይወትን እንደሚለውጥ ነው። አላህ በሰጠን ሐላል ሲሳይ ላይ በረከቱን እንዲያወርድልን እንመኛለን። በመጨረሻም ለታላቁና ለተከበረው የረመዳን ወር እንኳን በሰላም አደረሰን። አላህ ወሩን የዒባዳ የለውጥና የበረከት ወር ያደርግልን። ጾማችንን ዱዓችንን ይቀበላል። ድምፄ ትንሽ ከተቀየረባቸው ትንሽ ጉንፋን ነገር ይዞኝ ነው። አላህ ሱብሓነሁ ወተዓላ በቀጣይ የምንገናኝ አድርገን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።